ቤልጂየማዊ ነው ያውም ሳሊ ከልጅነት ጀምሮ በውስጡ ያለው የስዕል ፍቅር ከ3000 በላይ ስዕሎችን ስሎ ለእይታ አቅርቧል ማቲው ወልመል ይባላል ለመጎብኘት ወደ ኢትዮጵያ በመጣ ጊዜ ያገኘሁት ከማቲው ጋር እንዲጫወት ያደረገኝ ስዕሎቹ ሳይሆኑ ለኢትዮጵያ ያለው ፍቅር አማርኛ ቋንቋ ስቦት ወደ ኢትዮጵያ እንዲመጣ ያደረገው አጋጣሚ ነው መጀመሪያ ጊዜ ስሰማሁት አንድ የኢትዮጵያ ኤርላይንስ አውሮፕላን ነበር እና ሰዎች እዛ የሚሰሩ ሰዎች ለተሳፋሪዎች በአማርኛ ያወራሉ በአማርኛ እና በእንግሊዝኛ ከባለቤቴ ጋር ነበርኩ እና ከልጄ 3 ልጆች አሉ ከአንዱ ነበርኩ ወደ ታንዛኒያ ይሄደን ነበር እና ሰዎች በአማርኛ ማውራት ሲጀመሩ ምንድነው የቋንቋ በጣም ቆንጆ ነው በየማሰብ ጀመርኩ ያልተለመደ ነው ከዛ በፊት ሰምቼ አላውቅም ነበር ከዛ ከታንዛኒያ ስንመለስ ሁለተኛ ጊዜ ስለሰማሁት ፍቅር ያዘኝ የመማር ጉጉት መጣ ግን ፍቅር ያዘኝ ልቡን ያሸፈተው ኢትዮጵያዊው ቋንቋ የማወቅ ጉጉቱን የመማር ፍላጎቱን ከፍ አድርጎ በአጭር ጊዜ ውስጥ የቋንቋው ተናጋሪ እንዲሆን ብሎም ወደ ኢትዮጵያ እንዲመጣ አድርጎታል ወደ ቤት ስመለስ መረጃ መፈለግ ጀመርኩ ብዙ የለም ኦንላይን የቋንቋ ስም አላውቅም ነበር ስላላውቅም ስለነበር ኦንላይን ፈለኩ እና ብዙ ጊዜ ሰዎች ፈረንጆች የውጭ ሀገር ሰዎች አማርኛ ሲያወሩ እና ኦንላይን እንደዛ ነው ብዙ ጊዜ ትንሽ ነገር ብቻ ነው የሚያስተምሩት ዩቲዩብ ላይ ለምሳሌ አመሰግናለሁ እግዚአብሔር ይመስገን እነዚህ ሰላምታ እንደዚህ አይነት እኔ እንደዛ አልነበረም መማር የፈለኩት በጥልቀት ሁለተኛ ቋንቋ እንዲሆነ ነበር የፈለኩት የኔ ቋንቋ ፈረንሳይኛ ነው አፍ መፍቻ ቋንቋዬ ከዛ እንግሊዝኛ እንደ ሁሉም ሰው እንደ ብዙ ሰዎች እንግሊዝኛ ይችላሉ ትክክል አይደለም ግን ይችላሉ በጣሊያንኛም መግባባት ይችላሉ ግን አማርኛ በጣም ወጥ ስለነበር ሁለተኛ ቋንቋ ሆኖ እንዲኖር ፈለኩ እና እንደዛ ነው የጀመርኩ ስለ ቋንቋው የተለያዩ የትርጉም መጽሐፎችን አገላብጦ አጥንቷል ያ ብቻ በቂ ሆኖ ባለማግኘቱ ከኢትዮጵያውያን ጋር በበይነ መረብ በመገናኘት ይበልጥ መግባባትን አለፍ ሲልም ምሳሌያዊ ንግግሮችን ለመልመድ ቻለ በዚህ መንገድ አማርኛን ለማወቅ 3 ዓመት ፈጅቶበታል አማርኛ ለመለማመድ ለማውራት አሁን እዚህ ከተዋት እስከ ማታ አማርኛ ወራ ከብዙ ኢትዮጵያውያን ጋር ስትገናኝ መንገድ ላይ ወይ ታክሲ ውስጥ አንድ ሰው ሳገኝ ብዙ ጊዜ በእንግሊዝኛ ያወሩኛል ፈረንጅ ስለሆንኩኝ ሄሎ ሃው አር ዩ እኔ አሁን ይቅርታ እንግሊዝኛ አልችልም ውሽታም ነው እንደዛ አማርኛ ነው የሚችለው አዎ ብቻ አማርኛ ማውራት ብቻ ነው የሚፈልገው ስለዚህ በአማርኛ እናወራለን ስለ ህይወት ስለ ስራ ስለ ገንዘብ ስለ ውጪ ሀገር ስለ ኢትዮጵያ በጣም ታወራላችሁ በአማርኛ ቋንቋ ፍቅር የወደቀው ማቲው ወደ ኢትዮጵያ በመምጣትም ስለ ኢትዮጵያ ብዙ ነገር ለማወቅ ችሏል ማቲው ቀደም ሲል ኢትዮጵያ የሚለውን ስም የሚያውቀው የምዕራቡ ዓለም መገናኛ ብዙሃን በሳለው የረሃብ ስም ነበር ይሁንና ቋንቋውን በተማረ ጊዜ ኢትዮጵያንም መጥቶ ባየ ጊዜ የነበረው ምስል ልክ እንዳልነበር ተረድቷል ተወጣተ ያለው 10 ምናምን አካባቢ የረሃብ ወቅት ነበር ስለዚህ ቲቪ ላይ ብዙ ስለ ኢትዮጵያ ሲያወሩ ስለዛ ብቻ ነበር እና ከዛ በኋላ ስለ ኢትዮጵያ ማሰብ አቆምኩ ምክንያቱም ብዙ ነገሮች ለማሰብ ብዙ ነገሮች አሉ ዓለማችን በጣም ሰፊ ነው ምናምን ስለዚህ የኔ ሐሳብ እንደዛ ነበር ግን ሐሳቤ በደንብ ከየሯል ሰዎች ካገኘኋቸው በኋላ ከነሱ ጋር ማውራት ከጀመርኩ በኋላ አንዳስ እኮል ነበር ኢትዮጵያ የኔ አንበራ ነበር የኔ ሐሳብ እንደዛ ነበር ከዛ በኋላ ዩቲዩብ ላይ ቪዲዮ ሳይ በጣም አረንጓዴ ነው ቆንጆ ወንዞች አሉ ተራራ አለ አንዳስ እኮል ነበር ስለዚህ ብዙ ነገር አለ እዚህ ከተማ ውስጥ ድሃ ሰዎች አሉ እኛም አለ ቤልጂየም አሉ ገንዘብ የሚጠየቁ ሰዎች አሉ መንገድ የሚጠየቁ ሰዎች አሉ መንገድ ላይ የኔ ሰፈር እንደዛ ነው ግን
አንዳንድ ሰዎች ወደ ውጭ ሀገር መሄድ ይፈልጋሉ። ከሀበሾች ጋር ስለዚህ ጉዳይ በደንብ አውርቼ ነበር። አብዛኛው ጊዜ እዚህ ይሻለኛል አሉ። ዞሮ እዚህ ይሻለኛል። እዛ ቤልጅየም፣ ጀርመን ሀገር ምናምን ስራ አለ፣ ገንዘብ አለ፣ መንገዶች ጥሩ ናቸው፣ ትምህርት ቤት ጥሩ ናቸው። ግን ክስካዛ ነው። ስለ አየሩ አይደለም የሚያወሩት፣ ስለ ሰዎች፣ ስለ ጸባይ። እዚህ ችግር አለ፣ እዛ ሌላ አይነት ችግር አለ። እዚህ ያለ ችግር ምንድነው መሻሻል ይችላል እና ይሻላል ከውጭ ሀገር ይልቅ ይሄ ጥሩ ይመስለኛል። ማቲው ምንም እንኳን የኢትዮጵያ ቆይታው አጭር ቢሆንም የተመለከተውም አዲስ አበባን ብቻ ቢሆንም ከሰው ፍቅር ከእንግዳ ተቀባይነቱ በመነሳት ስለ ኢትዮጵያ ከመመስከር ወደ ኋላ አላለም። ኢትዮጵያ በደም አየሁ ማለት አልችልም፣ ምክንያቱም ከአዲስ አበባ አልወጣሁም። አዲስ አበባ በአንዳንድ ቦታዎች አንድ ቤልጅየም ይመሳሰላል። ተመሳሳይ በተለይ በሌሊት በማታ በሁሉም ቦታ መብራት አለ። አንደኛ አይነት ከተማ ነው። ግን በተለይ እዚህ ያገኘሁ የሰዎች ድግነት በጣም ቆንጆ ናቸው። ለምሳሌ ብሩሰል አየር ማረፊያ ያለሁ አንድ ሀበሻ ከኔ ጎን ለጎን ነበረን እና በእርግጥ ሀበሻ ካለ ማውራት ይጀምራሉ ወይ መከራሉ። ሁሌም ብዙ እድል ስለሌለኝ ቤልጅየም ውስጥ ስለዚህ ተጫወተን ከዛ በኋላ ቁጥሩን ሰጠኝ እና ባለፈው ሳምንት ደወለልኝ። እቤት ና እንበላለን። እንደዚህ አይነት ዩሮፓ የለም። ምናልባት አለ ግን አልፎ ብቻ። እዚህ ሁሌም እንደዛ። ይህ የአባቶቻችን ትግል ለነጻነት የከፈሉት ዋጋ ውጤት ነው። በአድዋ የተከፈለው ዋጋ ካስገኘው አንዱ ትሩፋት ያልተበረዘ ማንነት፣ ያልተቀዳ የራስ ቋንቋ እንዲኖር፣ ኢትዮጵያዊነት ኩራት እንዲሆን አድርጓል። ምናልባት በአድዋ አባቶቻችን ዋጋ ባይከፍሉና የቅኝ ግዛት ሰለባ ሆነን ቢሆን ኖሮ ዛሬ እንዲህ ስለ ቋንቋችን መስካሪ፣ ስለ ኢትዮጵያ በዚህ ልክ ተናጋሪ ባልኖርም ነበር።